እንግዲህ ሀገራዊ ምክክር ኮሚሽን ባቀደው መሰረት በቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርሞናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ። እነሱ የሚሰሩት ስራ አጠቃለን ለምናቀርበው ምክረ ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ነው። ከዚህ ባሻገር አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንላለን ማለት ነው። ከዚህ ባሻገር የሚቀጥለው ምዕራፍ ይህ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል። በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው። አመሰግናለሁ።